ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ከምሽት እስከ ንጋት ባሉ መረጃዎች በየክለቡ ዙሪያ የወጡትን የዝውውር ሩመርሶችን በዚህ ፕሮግራም የምንመለከት ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ ከሊቨርፑል ኃላፊነት ይሄ ዝውውር መስኮት እንደተጠናቀቀ ኃላፊነታቸውን ለቀው ወደ ሳውዲ ፕሮ ሊግ ለመዘዋወር የተዘጋጁትን ሪቻርድ ሂውዝን በተመለከተ የምናነሳው ነጥብ ይኖረናል። በሶስተኛ ክፍል እንግዲህ ከሐሙስ ምሽት እስከ ንጋት ድረስ ሌሊት 8 ሰዓት ድረስ የተደረጉ የዓለም ዋንጫ ጨዋታዎችን ውጤትና መረጃዎችን ይዘንላችሁ ምንመጣ ይሆናል። ነገር ግን የመጀመሪያ ክፍል ትኩረት የምናደርገው በቀጥታ የዝውውር መረጃዎችን በየክለቡ የወጣውን ጥቆማ ይዘንላችሁ መጥተናል። እስቲ እናንተ ከኛ ጋር ቆይታ እያደረጋችሁ አሁን ለከፈታችሁ ላይክ ማድረጋችሁን እንዳትረሱ። የመጀመሪያ መረጃችን የሚሆነው እንግዲህ እስቲ ከአርሴናል መረጃ እንጀምር። ምክንያቱም በትናንትናው ዕለት የተለያዩ መረጃዎች በአርሴናል ዙሪያ ሲወጡ ነበር። በተለይ የሚካኤል አርቴታ አርሴናል በዚህ የዝውውር መስኮት ጠንካራ የዝውውር ሂደቶችን ለማካሄድ ከወዲሁ በገበያ ላይ እየሰራ እንደሆነ ይታወቃል። ከነዚህም መካከል ኒውካስሉ አማካይ ብሩኖ ጊማሬስ የመጀመሪያ 55 ሲደመር 5 ሚሊዮን ፓውንድ አቅርቦ በፍጥነት ውድቅ ተደርጎበታል። ሁለተኛ ቢድ እንዳቀረበ አንዳንድ የዝውውር ዘጋቢዎች ቢጠቁሙም እስካሁን ድረስ በተጨባጭ የተረጋገጠ ነገር ባይኖርም ግን ኒውካስል ለዚህ ተጫዋች አርሴናል መጀመሪያ ካቀረበበት የክፍያ ሂደት የበለጠ እንደሚፈልግ፣ በተለይ አሁን ላይ ኒውካስል ሳንድሮ ቶናሊ ለቶትናም ከሸጠ በኋላ የበለጠ ይህን ተጫዋች ለመልቀቅ በምን አይነት መልኩ ይመለከታል የሚለው ከወዲሁ ትኩረት የሳበ ነው። ነገር ግን አርሴናል የበለጠ እዚህ ተጫዋች ላይ ትኩረት እንዳደረገ እየተነገረ ነው የሚገኘው። ምክንያቱም የአርሴናል ኢላማ የነበሩ ሁለት አማካዮች ወደ ቶትናም ተዘዋውረዋል። ማቲያስ ፈርናንዴዝም በተመሳሳይ ማንቸስተር ዩናይትድ ተቀዳሚ ኢላማ ነበር። ሳንድሮ ቶናሊ በአርሴናል ራደር ውስጥ ለረጅም ጊዜያት የቆየ አርሴናል በጥብቅ የሚፈልገው የቶትናምን ያክል ባይሆንም ግን አርሴናል ክፍያውን ለመፈጸም ዝግጁ እንደነበር ሲጠቆም ቆይቶ እንግዲህ በስተመጨረሻ አርሴናልም እዚህ ዝውውር ላይ ጠንክሮ ሳይገፋበት ቀርቶ ዝውውሩ ወደ እዛው ከተማ ለሚካኤል አርቴታ አርሴናል እጅጉን ተቀናቃኝ ሆነው ቶትናም የአማካይ ክፍሉን የበለጠ አጠናክሮበት ወደ ቶትናም ተዘዋውሯል። ስለዚህ አርሴናል አሁን በገበያው ላይ ሌላ አማራጮችን እየሞከረ ነው የሚገኝ። ከነዚህ መካከል ተቀዳሚ ምርጫው ብሩኖ ጊማሬስ መሆኑ ይታወቃል። ነገር ግን ትናንትና በወጣ አንድ መረጃ በደንብ ከተመለከታችሁ ሊ ሪደር የሚባል የታይም ሳይድ ዘጋቢ አለ። በጣም የታወቀ ክሮኒክ የሚባለውን የታይም ሳይድ ጋዜጣን ታውቁታላችሁ ብዬ አስባለሁ። በኒውካስል በሰንደርላንድ ዙሪያ የሚታተም የታይም ሳይድ ጋዜጣ ነው። እዛ ጋዜጣ ላይ ከወጡ ዘገባዎች መካከል በተለይ የሳንድሮ ቶናሊ ወደ ቶትናም ዝውውሩ መጠናቀቁም በሁለቱ ክለቦች መካከል ስምምነት ተፈጽሞ እንግዲህ በቀጥታ ለተጫዋቹ ግሪን ላይት ከተሰጠው በኋላ
በወጡ ዘገባዎች መሰረት አርሴናል ቶትንሃም ለሳንድሮ ቶናሊ ኦፊሻል ኦፈር ለኒውካስል ከመላኩ በፊት አርሴናል በዚህ ዝውውር ላይ ለመደራደር ልክ ለብሩኖ ጊማሬስ ጥያቄ ባቀረበበት ወቅት ደብል ዲል ለማድረግ ጥያቄ አቅርቦ ነበር። ነገር ግን የሳንድሮ ቶናሊ ኤጀንት ከሮቤርቶ ዲዘርቢ ጋር ያለውን ቀጥተኛ ግንኙነትና አንዳንድ ሂደቶችን በትናንትናው ዕለት ስንወያይ ነበር እና ተጫዋቹ በአርሴናል ፕሮጀክት በተለየ ሁኔታ ኢንስፓየርድ ሆኖ በተጫዋቹ ተወካዮች በኩል ኤጀንቱን ጨምሮ ፍላጎት አሳይተው፣ ነገር ግን የተጫዋቹ ተወካዮች በተጫዋቹ ዙሪያ ያሉ ወገኖች ከተጫዋቹ ዝውውር ላይ የሚያገኙት የቦነስ ክፍያና ወደ አርሴናል ቢዘዋወር ይሄ ተጫዋች እነዚህ ተወካዮች የሚያገኙት ጥቅማ ጥቅም በቶትናም ደረጃ አይደለም። አንደኛ። ሁለተኛ ደግሞ ኒውካስል ከቶትንሃም ያገኘው ፕሮፖዛል የበለጠ ከአርሴናል በክፍያ በኩል አመቺ ነው። በተለይ ስትራክቸሩ አርሴናል ያቀረበው አዶንስ ከቶትንሃም ጋር ልዩነት አለው። ቶትንሃም ካቀረበው ክፍያ ጋር ልዩነት አለው። ነገር ግን በሁሉም ሂደት አርሴናል ይህን ዝውውር ጠልፎ ለማካሄድ ጥረት አድርጓል። ግን እስከ መጨረሻው ድረስ አልገፋበትም። ቢዲንግ ዋር ውስጥ መግባትም አልፈለገም። ግን የቶትንሃም ኦፈር በተለይ ለተወካዮቹ ለኒውካስል አመቺና ብቁ ሆኖ ስለተገኘ ዝውውሩን በፍጥነት ቶትንሃም ለመቀበል ኒውካስል ለመቀበል መገደዱን ነው እንግዲህ ይሄ ኮኒ ዘጋቢ ይዞ የወጣውና በአብዛኛው ያ መረጃ ከወጣ በኋላ አንድ በኤክስ ሲዘዋወር የነበረ ዘገባ ተመልክታችኋል ብዬ አስባለሁ። ቶናሊ የአርሴናልን ፕሮፖዛል ውድቅ አድርጎ ነው ወደ ቶትናም ሄደው የሚለው በቶትናም ደጋፊዎች ሊክ የተደረገ እንጂ የሊ ሪደር ዘገባ በትክክል ክሮኒክስ ላይ የወጣው ዘገባ ከሆነ አርሴናል ቢዲንግ ዋሩን መቀጠል አልፈለገም። በጣም ኤክስፔንሲቭ ነው። በተለይ ስትራክቸራል ክፍያው ኒውካስል የሚፈልገው በጣም በጣም ውድ ነው ብሎ ስላመነ የመጨረሻ ኦፈሩን ልክ የብሩኖ ጊማሬስ ኦፈር ውድቅ እንደሆነው ሁሉ አንድ ላይ ነበር ደብል ዲል ለማካሄድ አርሴናል ኦፈር ያቀረበው። ግን ሁለተኛው ኦፈር ይዞ አልመጣም። በተወካዮቹ በኩል ጥረት አድርጎ ግን ገፍቶ አልሄደበትም። ያኔ ቶትናም ዝውውሩ ላይ በጣም አክቲቭ ሆኖ በመጓዙ በፍጥነት ማጠናቀቅ ችሏል ነው እንጂ የአርሴናልን ፕሮፖዛል ቶናሊ እና ተወካዮቹ ውድቅ አድርገው አይደለም ቶናሊ ቶትናምን የመረጠው። ይህን ዘገባ እንግዲህ አጥርቶታል ሊሪደር የሚባለው የክሮኒክ ዘጋቢ የታይም ሳይድ በጣም የታመነ ዘጋቢ ስለሆነ ነው። ከዚህ ጋር በተያያዘ እንግዲህ አርሴናል አሁን በዝውውር መስኮቱ በጣም ጠንክሮ እየሰራ ነው። ግን አስገራሚው ጉዳይ ከአንድ ወር በፊት የጀመረውን ድርድር በፍጥነት አለማጠናቀቁ፣ በተቀላጠፈ ሁኔታ ሂደቱን ገፍቶ አለመሄዱን ተከትሎ ወጣቱና በብዙ መልኩ ሲጠበቅ የነበረው ወደ ዋናው ቡድን አልፎ ግን በካፕ ጨዋታዎች ደቂቃ ያገኘ ራሱን ያጎለብታል፣ የረጅም ጊዜ የአርሴናል የፕሮጀክት አካል ነው ተብሎ በጣም የታመነበት ጀሪሚ ሞንጋን ክለቡ በፍጥነት እዚህ ዝውውር ላይ ሪያክት አለማድረጉን ተከትሎ ማንቸስተር ሲቲ ኤንዞ ማሬስካን ከቀጠረ በኋላ የመጀመሪያ የስራ ቅጥራቸው ተፈጽሞ የኤሌት አንደርሰን ዝውውር እንደተጠናቀቀ አርሴናል ላይ በመግባት ከሌስተር ጋር ካላቸው ጤናማና ጠንካራ ቀረቤታ አንጻር ማሬስካ ዝውውሩ ላይ በቀጥታ ጣልቃ በመግባት ማንቸስተር ሲቲ የጀሪሚ ሞንጋን ዝውውር ሃይጃክ አድርጎ ከተጫዋቹ ጋር በፍጥነት መስማማት ችሎ እንግዲህ አሁን ላይ ለተጫዋቹ ከ10 እስከ 12 ሚሊዮን ፓውንድ ለመክፈል ከሌስተር ጋር የመጨረሻ ፋይናል ስቴጅ የድርድሩን ሂደት እያካሄደ ነው የሚገኘው እና ዝውውሩ ተጠልፏል ከሚካኤል አርቴታ አርሴናል። ይሄ ቲኔጀር እንግዲህ በጣም በጣም ሃይ ሬት ተደርጎ በጣም ለወደፊት ትልቅ ተስፋ እንዳለው ተነግሮ እንግዲህ በብዙ መልኩ በሌስተር የነበረው ሲዝን እና ባገኛቸው ደቂቃዎች ያሳየው አስደናቂ ብቃት ታምኖበት እንግዲህ ይህን ተጫዋች ለማዘዋወር ብሬንፎርድ፣ ቼልሲም
ጥረት አድርገው ነበር። አርሴናል ዝውውሩን በጣም በራሱ ቁጥጥር ውስጥ ማቆየት ችሎ ነበር፣ ግን በፍጥነት አለማጠናቀቁን ማንቸስተር ሲቲ ተጠቅሞ በተለይ በኤንዞ ማሬስካ ተጽዕኖ ይሄ ተጫዋች ከአርሴናል ላይ ተነጥቆ እንግዲህ አሁን ወደ ማንቸስተር ሲቲ ሊዘዋወር ከጫፍ መድረሱን ትናንትና በዴቪድ ኦርኒስተን አማካኝነት ተረጋግጧል ማለት ነው። ይሄ ምናልባት ለአርሴናሎች ጥሩ አይደለም፣ ግን የረጅም ጊዜ ፕሮጀክት ተጫዋች ነው፣ ወጣት ተጫዋች ነው። ግን ዝውውር ላይ ወጣትም የወደፊትም ታሳቢ የሆነ ለዋናው ቡድን በቀጥታ መጥቶ ቢጫወት ዝውውር ላይ ሃይጃክ መደረግ በብዛት አይወደድም ዝውውሮች ላይ እና አሁን ማንቸስተር ሲቲ እንግዲህ ይህን ዝውውር ከአርሴናል ላይ ነጥቆ ተጫዋቹን የግሉ ለማድረግ በቀጣይ 24 ሰዓታት በስራ ቀናት ጠንክሮ እየሰራ እንደሆነ ተረጋግጧል እና ጀሬሚ ሞንጋ አሁን ላይ ወደ ማንቸስተር ሲቲ ለመዘዋወር ከጫፍ መድረሱን እነ ዴቪድ ኦርኒስተንን በተጨማሪም ፋብሪዚዮም አረጋግጧል ማለት ነው። ሌላኛው በአርሴናል በኩል ባለፉት 24 ሰዓታት ከወጡ መረጃዎች መካከል እጅጉን አስገራሚና ያልተጠበቀው መረጃ በተከላካይ ዲፓርትመንት ሚካኤል አርቴታ እንደምታውቁት በአርሴናል ቤት ከፍተኛውን ኢንቨስትመንት የፈጸመበት ዲፓርትመንት የተከላካይ ክፍሉ ነው። በተከላካይ ክፍሉ ከፍተኛ ኢንቨስትመንት አርሴናል በአርቴታ የአሰልጣኝነት ዘመን ኢንቨስት አድርጓል። በርካታ የተከላካይ ክፍል ተጫዋቾችን ወደ ክለቡ ማምጣት ችሏል። ግን አስገራሚው ጉዳይ አሁንም አርቴታ ሴንተር ባክ የማስፈረም ፍላጎቱ በገበያ ላይ እንዳለ በስፋት እየወጣ ነው የሚገኘው። ከነዚህ መካከል እንግዲህ አሁን ላይ በብቃቱ ከፍታ ላይ የሚገኝ አስተማማኝ ሴንተር ባክ በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ለብሔራዊ ቡድኑ ልዩ አገልግሎት እየሰጠ የሚገኝ ከቪላ ጋር አስደናቂ ቆይታ ያደረገ ዩሮፓ ሊግን ያሸነፈ ዩኤፋ ሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ የቻለ ግሩም ሲዝን ያሳለፈውን ኤዝሪ ኮንሳን ለማምጣት አርሴናል 60 ሚሊዮን ፓውንድ ይህን የ28 ዓመት እንግሊዛዊ ሴንተር ባክ ለማምጣት መመደቡንና በጣም በዚህ ዝውውር ዙሪያ አርሴናል ከፍተኛ ትኩረት ሰጥቶ ሊሰራበት እንደሆነ ተገልጿል። ከነዚህ መካከል ደግሞ ዋና የዚህ ዝውውር ተጽዕኖ ደግሞ የበለጠ የሞርጋን ሮጀርስ ዝውውር ላይ ከፍተኛ ተጽዕኖ አለ። ተጽዕኖ ምንድነው? ተጫዋቹን ወደ ኤሚሬትስ ለማምጣት በሚደረግ ጥረት ላይ የክለቡን ሲኒየር ተጫዋችና የበለጠ ቅርበት ያለውን ኤዝሪ ኮንሳ ማምጣት የሮጀርስን ዝውውር በተቀላጠፈ ሁኔታ ለማጠናቀቅ ይጠቅማል ይላል የቴሌግራፉ ዘጋቢ ማቲሎ እንደሚለው ከሆነ። ይሄ ደግሞ በዝውውሩ ላይ አርሴናል የበለጠ አግሬሲቭ ሊሆን የሚችልበት እድል ሰፊ ነው እየተባለ ነው። በተለይ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ ቆይታዋ በድልም በየትኛውም መንገድ ሲጠናቀቅ ከዚህ የዓለም ዋንጫ በኋላ በአርሴናል በጣም ትኩረት ከሚሰጣቸው የተከላካይ ክፍል ተጫዋቾች መካከል አሁን ላይ ትናንት በወጡ ዘገባዎች ከሆነ ኤዝሪ ኮንሳ ግንባር ቀደም መሆኑ ተገልጿል። ያልተጠበቀ መረጃ ነው ሊክ አድርጎ የወጣውና አርሴናል በጣም አጥብቆ የሚፈልገው ሴንተር ባክ ነው። በነገራችን ላይ ግን የኤዝሪ ኮንሳ በዚህ ደረጃ በጥብቅ መፈለግ ምናልባት አሁን ከእድሜ ስኬል ደረጃ ካየን ጋብርኤል 28 ዓመቱ ነው፣ ሳሊባ 24 ዓመቱ ነው። ኤክስፒሪየንሱ የኤዝሪ ኮንሳ በሊጉ ከነዚህ ተጫዋቾች ብዙም የተሻለ አይደለም፣ እኩል ደረጃ ያለ ኤክስፒሪየንስ ነው። ግን አርቴታ የበለጠ ይህን ተጫዋች አጥብቆ ፈልጎታል። 60 ሚሊዮን ፓውንድ ካወጣበት ደግሞ በቀጥታ የቋሚነትን ቦታ ሊሰጠው ነው። በጣም እንደ የማቲሎን ዘገባ ገብታችሁ መመልከት ትችላላችሁ። በጣም አርሴናል አጥብቆ የሚፈልገው ሴንተር ባክ ነው ይላል። እንግዲህ አርቴታ መቼስ በዊሊያም ሳሊባ የተከላካይ ክፍል የጀርባ አጥንት ነው። በሳሊባ ላይ ሊወስን አይደለም። ግን በጋብርኤል ያለው እምነት አሁንም ጥያቄ ውስጥ የገባ ነው ወይ የሚል ጥያቄ ያስነሳል። ምክንያቱም አድማጮች መርሳት የሌለብን አንድ ጉዳይ አለ። 2023/24 ሲዝኑ ሲጀምር 3-ቦክስ-3 ሲስተምን አርቴታ ሲሞክር ዋይት፣ ሳሊባንና ጁሪየን ቲምበርን
እያሰለፈ ቶማስ ፓርቴን ኢንቨርትድ ፉልባክ ማድረጉ መርሳት የለብንም። በዛም ወቅት ደግሞ ከሳውዲ ፕሮ ሊግ የቀረበውን ጥያቄ አርሴናል ለመቀበል መቃረቡን በወቅቱ እናስታውሳለን። ያ የውድድር ዓመት ልክ እንደጀመረ የቲምበር ኤሲኤል መጎዳት አርሴናልን ወደ ባክ ፎር ሲስተም መልሶ ጋብሪኤል ቦታውን ፕሩፍ ማድረግ ቻለ እንጂ አርቴታ ጋብሪኤል ላይ በዛ የውድድር ዓመት ይሄን ተጫዋች ከዋናው ምርጥ 11 ውስጥ ወደ ቤንች እያወረደው ነበር። የበለጠ ደግሞ ከሳውዲ የቀረበው ጥያቄ የምናስታውሰው ጉዳይ ነው በወቅቱ የነበረው። ከዛም በኋላ ጉዳዮች እንደገና አሬንጅ ተደርገው ተጫዋቹ በአስተማማኝ ሁኔታ እስከተጠናቀቀው የውድድር ዓመት ድረስ ፔርፎርም አድርጎ የተከላካይ ክፍሉ የጀርባ አጥንት ሆኖ ቆይቷል። ግን አሁን የኤዝሪ ኮንሳ አስፈላጊነትና እንደገና አርሴናል 60 ሚሊዮን ፓውንድ ማውጣቱ ለምሳሌ ማንቸስተር ሲቲ ኦቶመንዲና ኮምፖኒ ያሉ እና አይመሪክ ላፖርትን ሌሎች ተጫዋቾችን ጆን ስቶንስን ምናምን ፔፕ አምጥቷል። ጥራቱን በጣም አጎልብቷል። እነዚህን ተጫዋች እንዴት እያፈራረቀ ሲጠቀም እንደነበር እናስታውሳለን። አርቴታ ግን በተከላካይ ክፍሉ አስተማማኝነት ላይ የሚያምንበትን ርቀት እናውቃለን። ቋሚ 4ቱ ተከላካዮች በሙሉ ፊትነስ ላይ ከተገኙ አርቴታ ብዙ የመነካካት ወይም ባላንሱን ያሳጣል ብሎ ስለሚያስብ ብዙ የመነካካት ኤክስፒሪየንስ የለውም። እንደ ፔፕ ጋርዲዮላ በአንድ የውድድር ዓመት በሚያደርጋቸው ጨዋታዎች ቁጥር ልክ የተከላካይ ክፍሉን ሮቴሽን አይጠቀም። ፔፕ ነው እንዲህ አይነት ሪስኮችን ከጨዋታ ኤክስፐሪመንት እየሰራ ቋሚ ባክፎሩ ሳይለይ ሲዝኑን በአሸናፊነት የሚያጠናቅቀውና ምናልባት ይሄ ጉዳይ ድጋሚ ትኩረት አግኝቶ ይሁን ወይስ የተከላካይ ክፍሉ አምና በተወሰነ ጊዜያት በተለይ የሊጉ የመጀመሪያ ዙር ሁለቱም ተከላካዮች በተለያየ ጊዜ ጉዳት ማስተናገታቸውን ተከትሎ የኤዝሪ ኮንሳ ደግሞ አስተማማኝ ፊትነስ፣ ይሄ ተጫዋች የረጅም ጊዜ የጉዳት ሪከርድ የለውም፣ በጣም አስተማማኝ ፊትነስ አለው። አርሴናል በጣም አጥብቆ በዚህ ደረጃ መፈለጉና አሁን የኋላ መስመሩን ለማጠናከር የታሰበበት ርቀት መቼ 60 ሚሊዮን ፓውንድ ከፍሎ ሁለተኛ ተመራጭ ለማድረግ ነው ማለት ከባድ ነው። ወይም የአርቴታ ባክስሪ ይጫወታል ማለት አይደለም። ስለዚህ በጋብሪኤል በኩል ያለው ጉዳይ አሁንም አርቴታ በድጋሚ ሪቪው ማድረግ የሚፈልገው ያላለቀው የተከላካይ ክፍል ግንባታ አለ ወይ የሚል ጥያቄ እንድናስነሳ ያደርጋል። ምክንያቱም ኤዝሪ ኮንሳ የምታስታውሱ ከሆነ በግራም ሴንተር ባክ ይጫወታል፣ በቀኝም ሴንተር ባክ ይጫወታል ከተለያዩ ተጣማሪዎች ጋር። እንደውም በቅርቡ የቪላ መሻሻል መካከል አንዱ ሊንደሎፍ እና ኮንሳን በማጣመር ኮንሳ የግራ ሴንተር ባክ ሆኖ ሊንደሎፍ የቀኙን ይዞ ነበር ሲጫወት የምናስታውሰው እና ምናልባት ምን አይነት ሂደት አርቴታ ለመጠቀም እንዳሰበ በቀጣይ የምንመለከተው ነው። ግን በጣም አጥብቆ የሚፈልገው ሴንተር ባክ ነው። ይሄ የዝውውር ሂደት ደግሞ የበለጠ አርሴናልን በሞርጋን ሮጀርስ በኩል ያለውን ሂደት ያቀላጥፋል ተብሎ ታምኖበታል ይላል የማቲሎ ዘገባ እንደሚያሳይ ከሆነ ቴሌግራፍ ላይ ገብታችሁ መረጃውን መመልከት ትችላላችሁ። ሌላኛው የመጨረሻው በአርሴናል ዙሪያ ያወጣው መረጃ ከሆነ የብሩኖ ጊማሬስ ዋጋና እድሜ፣ የሳንድሮ ቶናሊ ወደ ቶትናም መዘዋወር፣ አርሴናል ከሚፈልጋቸው አማካዮች መካከል ያለውን ሊስት አሁን ላይ አጠር ብሎ ግን ኢፌክቲቭ የሆነ የዝውውር ሂደት ለማድረግ የመጨረሻ ተመራጭ ካደረጓቸው ተጫዋቾች መካከል አሁን ኤንዞ ፈርናንዴዝ እንዳለ ደግሞ አዲስ መረጃ እየወጣ ነው የሚገኘው። ትናንት ቤን ጃኮብስ ይህን ዘገባ አጋራ። ከወደ ጣሊያን ደግሞ ሉቺያኖ ሉጋሪኒ የሚባል የዝውውር ዘጋቢ በስካይ ጣሊያ የሚሰራ ይህንን መረጃ አለኝ ብሎ ደግሞ የራሱ ኤክስክሉሲቭ ኒውስ አሳወቀ። ኤንዞ ፈርናንዴዝ ላይ አርሴናል ፍላጎት አለው። ከዚህ በፊት ማንቸስተር ሲቲ በስፋት ስሙ ከእንግሊዝ ክለቦች ይጠቀስ ነበር። አሁን ግን የሚካኤል አርቴታ አርሴናል ኤንዞ ፈርናንዴዝ ላይ ፍላጎት አለው የሚል መረጃ ይዞ ወጥቷል፣ የኔ ነው ባለው መረጃ መሰረት። ስለዚህ ይህን ጉዳይም በተለየ ሁኔታ የምንመለከተው ነው። ግን አርሴናል የበለጠ ከዋጋም አንጻር ፍላጎቱንም ኦፊሻል የሆነ
ኦፈርን በማቅረብ ጠንካራ የሆነ ኢንተረስት ያሳየበት ተጫዋች ደግሞ ብሩኖ ጊማሬስ ነው። ነገር ግን ከ60 ሚሊዮን ፓውንድ በቂ አይደለም ተብሏል። እስቲ በቀጣይ ይሄም የዝውውር ሂደት ትኩረት የሚሰጠው ነው። በቀጣይ ቀናት የምንመለከተው ነው የሚሆነው። በቀጥታ እስቲ ወደ ማንቸስተር ዩናይትድ እንጓዝና በማንቸስተር ዩናይትድ ዙሪያ ባለፉት 24 ሰዓታት ከወጡ መረጃዎች መካከል አንዱ እንግዲህ እንደምታውቁት ማቲያስ ፈርናንዴዝ፣ ኤሊየት አንደርሰን በተጨማሪም ሳንድሮ ቶናሊ በቀጥታ ወደ ተለያዩ ክለቦች በእንግሊዝ ተዘዋውረዋል። ኤሊየት አንደርሰን ወደ ማንቸስተር ሲቲ፣ ቶናሊ እና ፈርናንዴዝ ወደ ቶትናም መዘዋወራቸውን ተከትሎ በማንቸስተር ዩናይትድ በደጋፊዎችም በተንታኞችም ማንቸስተር እንግዲህ የተወሰነ ትችት እያስተናገደ ነው። የክለቡ የበላይ ጠባቂዎች እንግዲህ ምን እየሰሩ ነው? የማንቸስተር ዩናይትድ የአማካይ ክፍል ለውጥ በዚህ ሳመር ይደረጋል ተብሎ በእጅጉ እየተጠበቀ የሚገኝ ትልቅ ማስተር ክላስ ለቡድኑ ኤክስ ፋክተር የሚሆን የአማካይ ክፍል በገበያ ላይ እንግዲህ ክለቡ እያፈላለገ እንደሚገኝ ይታወቃል። በክለቡ ራደር ውስጥ ከሚገኙ በጥብቅ ከሚፈለጉ ተጫዋቾች ተርታ ደግሞ እነዚህ ይጠቀሱ ነበር። ከነዚህ ጋር እንግዲህ ማንቸስተር ዩናይትድ የነበረው ጠንካራ ግንኙነት በመጨረሻም በቶትናም እና በማንቸስተር ሲቲ መነጠቁ የዩናይትድን ቀጣይ እቅድ ሁሉም ሚዲያም የእግር ኳሱን ቤተሰብ ደጋፊዎችም ትኩረት እንዲያደርጉበት አስገድዷል። ግን ዩናይትድ ሬት ያደረገው የተጫዋቾችን አቅምና ሻሽ ክለቦች የሚጠይቁት የገንዘብ ክፍያ አለመመጣጠን ማንቸስተር በተጫዋቾች ዝውውር ላይ የሚያደርገውን አክቲቪቲ በተለየ ሁኔታ እንዲመለከት ወይም ጉዳዩን ደጋግሞ እንዲያጤን በር የከፈተ ይመስላል። ምክንያቱም ለሁለቱም አሁን ለቶናሊም ለማቲያስ ፈርናንዴዝም የተከፈለው ክፍያ ከብቃት አንጻር ኤክስፔንሲቭ ነው የሚሉ ተቾች አሉ። ይሄ ትችት ደግሞ ዩናይትድ ይህን ዝውውር አድርጎት ቢሆን ኖሮ ከዚህ በፊት የነበሩ ክለቡ ላይ የሚነሱ ጥያቄዎች አሁንም በተመሳሳይ ሁኔታ ይጠየቃል። ከብቃትና ከአገልግሎት የበለጠ ከፍተኛ ክፍያ በመፈጸም ከዚህ በፊት የነበሩ ዝውውሮች ላይ አግሬሲቭ ሆኖ ዩናይትድ እየተጠቀመ የነበረውን ሂደት በድጋሚ እንደገና ማብጠልጠሉ ይቀጥላል። ግን አስተማማኝነታቸውን ደግሞ ስንመለከት በጣም ለአንድ ቡድን ለውጥ አስፈላጊ ናቸው ተብሎ በጣም የታመነባቸው ተጫዋቾች ናቸው። አሁን ከክፍያ ስርዓት ጋር ነው አብዛኛው ጉዳይ አለመስማማት እየተፈጸመ የሚገኝ። ስለዚህ ማንቸስተር ዩናይትድ በብቃቱ ልክ የመክፈልን እና አንድ ተጫዋች ዩናይትድ እና ዩናይትድ ብሎ በቀጥታ እንዲመጣ ነው እንጂ ዩናይትድ ስለከፈለ ወደ ክለቡ እንዲመጣ አይደለም የሚፈልጉት። በዚህ መሰረት እንግዲህ አሁንም ዩናይትድ በአማካይ ክፍል ከበስተጀርባ ጠንክሮ እየሰራ እንደሆነ ምሽት ላይ የአሌክስ ኩክን እና የቤን ጃኮብስን የጊቭሚ ስፖርት ላይቭ ፖድካስት ተመልክታችኋል ብዬ አስባለሁ። በዚህ ፖድካስት ላይ እንግዲህ ማንቸስተር ዩናይትድ አሁን ላይ በጥብቅ ከሚፈልጋቸው ተጫዋቾች መካከል አውሬሊዮ ቹዋሚኒን እና የበለጠ ደግሞ አሌክስ ስኮትን ዩናይትድ ትኩረት አድርጎ ከበስተጀርባ እየሰራ እንደሆነ ተገልጿል። የበለጠ ደግሞ የአሌክስ ስኮትን አሁን ላይ ዩናይትድ ኢኒሻል የሆነ የመጀመሪያ ወደ ጠረጴዛ ሊያመጣ የሚችል የመጀመሪያ ኦፈር አቅርበዋል እየተባለ ነው። ወደ 60 ሚሊዮን ፓውንድ አካባቢ በበርንማውስ ተቀባይነት ያገኝ በቀጣይ የምንመለከተው ነው። ግን እንደ ስፔን ሚዲያ ዘገባዎች ከሆነ 90 ሚሊዮን ፓውንድ የሚያቀርብ ክለብ እንግዲህ የደሞዙን ክፍያ ቶታል ኮስቱን ከግምት ውስጥ በማስገባት እንግዲህ በፓኬጅ ደረጃ እስከ 90 ሚሊዮን ፓውንድ የሚያቀርብ ክለብ ካለ አውሬሊዮ ቹዋሚኒን ለማስፈረም አመቺ ሂደት ይፈጥራል። ማድሪድም እንዲህ አይነት ኦፈሮች የሚቀርቡለት ከሆነ ዝውውሩ ሊያዳምጥ ይችላል የሚሉ ደግሞ ሌሎች ሪፖርቶች እየወጡ ነው የሚገኙት። እዚህ ጋር ደግሞ መዘንጋት የሌለብን ትናንት ምሽት እንደነ ማቴዎ ሞርቲ ዘገባ ከሆነ ኤድዋርዶ ካቫሚንጋን ለማንቸስተር ሲቲ አቅርበዋል ኤጀንቶች ማለት ማዲቴሪያን።
ሲቲ ገብቶ ጉዳዩን እንዲመለከት ይሄን አማካይ ማስፈረም የሚፈልግ ከሆነ 60 ሚሊዮን ዩሮ የተጫዋቹ የመልቀቂያ ዋጋ እንደሆነ ይሄ የዝውውር ሂደት ደግሞ የሚካሄድ ከሆነ ምናልባት ካቫሚንጋን አርሴናል እንደሚፈልግም እዛ ጋር ቢዘገብም ግን የመጨረሻ አጥብቆ የሚፈልገው የመጨረሻ የአርሴናል የአማካይ ክፍል ሊስት አይደለም፣ ግን ዝውውሩ ላይ አለ። ማንቸስተር ዩናይትድ ከበርካታ ተጫዋቾች ጋር ስሙ ይያያዛል። ከዚህም ተጫዋች ጋር ስሙ ተያይዟል። ይሄ የሚካሄድ ከሆነ ግን የቹዋሚኒ ዝውውር ደግሞ አደጋ ውስጥ ይገባል ማለት ነው ለአርሴናል። ሁለቱንም ተጫዋች ማድሪድ ስለማይለቅ ኤድዋርዶ ካቫሚንጋ አሁንም በቦታው ላይ ታግሎ ጆዜ ሞሪኖንም ማድሪድንም ማሳመን ይፈልጋል የሚሉ ሌሎች ዘጋቢዎች ቢኖሩም አንዳንድ ደግሞ የታመኑ ዘገባዎችን በማውጣት የሚታወቁ ሪፖርተሮች እንደሚሉት ከሆነ ካቫሚንጋ ለእንግሊዝ ክለቦች በተለይ ለማንቸስተር ሲቲ ቀርቧል። ግን ክለቦቹ እንግዲህ የተጫዋቹን ሁኔታ በጥብቅ እየተከታተሉ ነው። ከዛ በዘለለ የወጣ በተለየ ምንም አይነት መረጃ የለም። ግን ይሄ የካቫሚንጋ ከሪያል ማድሪድ የመልቀቁ ሁኔታ እርግጥ የሚሆን ከሆነ ግን የአውሬሊዮ ቹዋሚኒን የዝውውር ሂደት አደጋ ውስጥ ሊከት ይችላል። እንደውም አንድ የሬዲዮ ማርካ ዘጋቢ ምናልባት ልታውቁ ትችላላችሁ፣ ሮዴራ የሚባለው በሬዲዮ ማርካ የሚሰራ በጣም የታወቀ ሪፖርተር ነው። እሱ እንደሚለው ከሆነ ሲሪየስ የሆነ ኦፈር እስካሁን ድረስ ለሪያል ማድሪድ ያቀረበ ክለብ የለም። ማድሪድን ቻሌንጅ ያደረገ ክለብ የለም። ግን እንዲህ አይነት ሂደቶችን የሚጠቀም ክለብ ካለ የማግኘት ቻንሱ ከፍተኛ ነው። ሲሪየስ የሆነ ኦፈርና ትክክለኛ የሆነ ፍላጎቱን አቅርቦ በቀጥታ የሚደራደር ክለብ ካለ ያኔ ይህን ተጫዋች ቹዋሚኒ ማግኘት ይችላል። ማድሪድ እስካሁን ድረስ ከማንኛውም ክለብ ኦፊሻል ኦፈር ስላልቀረበለት እንጂ በትኩረት ፕሮፖዛሉን ተመልክቶ ሀሳቡን ሊቀይር ይችላል። ግን የዚህ የተጫዋች ሂደት ትንሽ ጉዳዩን ጠንካራ የሚያደርገው የተጫዋቹ ዌጅ ቢል ደሞዙ በጣም በጣም የሚቀመስ አይነት አይደለም። በተለይ ደሞዙና ፕላስ ቦነሱ በጣም ከፍተኛ መሆኑን ምናልባት በዝውውሩ ሂደት ላይ ትልቅ አደጋ ይፈጥራል ተብሎ በአብዛኛው ዘጋቢዎች እየወጡ ነው የሚገኙት። ይህንን በቀጣይ ምንመለከተው ነው የሚሆነው። እዛው ማንቸስተር ቤት ስንቆይ እንግዲህ ኦፊሻሊ ማንቸስተር ዩናይትድ ድርድር ከዌስትሃም ጋር የጀመረው ደግሞ በሳማራቪል የዝውውር ሂደት ነው። በዚህ ሆላንዳዊ ዊንገር ማንቸስተር ዩናይትድ ይህን ተጫዋች ይፈልጋል ከተባለ ረጅም ጊዜያት ሆኖታል። ዩናይትድ በራደር ውስጥ ካሉ ዊንገሮች መካከል ወይም የፊት መስመር ተጫዋቾች መካከል አንዱ ሳማቪል መሆኑ ይታወሳል። አብዛኛው የእግር ኳስ ቤተሰብ የሚያውቀው ጉዳይ ነው። ግን ይሄ የዚህ ተጫዋች የዝውውር ሂደት ዩናይትድ ገፍቶበት የሚሄድ ከሆነ የግሉ የሚያደርገው ከሆነ የማርከስ ራሽፎርድ እና የዩናይትድ ዳግም ይቀጥላሉ የሚለው ጉዳይ ያከትማል እየተባለ የሚገኘው እንግዲህ ይሄ ኤክስክሉሲቭ ኒውስ በቀጥታ የወጣው ከቤን ጃኮብስ ነው። ይሄ ሆላንዳዊ የክንፍ ተጫዋች እንግዲህ በዩናይትድ በጥብቅ ይፈለጋል። ይሄ ዝውውር የሚካሄድ ከሆነ ማንቸስተር ዩናይትድ ማርከስ ራሽፎርድን ለመልቀቅ ይገደዳል ማለት ነው። በድጋሚ አብሮ በጋራ ይሰራሉ የሚለው ጉዳይ እዚህ ጋር ያከትማል፣ ይሄ የዝውውር ሂደት የሚፈጸም ከሆነ። ስለዚህ ማንቸስተር ዩናይትድ ኦፊሻሊ አሁን ላይ በቀጥታ ድርድሮችን ጀምሯል። ነገር ግን የራሽፎርድ ቆይታን በቀጥታ ተጽዕኖ የሚፈጥር የዝውውር ሂደት ነው እየተባለ ነው የሚገኘው እና ከሳማቪል ጋር ኦፊሻሊ ድርድር በሁለቱ ክለቦች መካከል ተጀምሯል። ይሄ ኦፊሻሊ የተረጋገጠ መረጃ ነው በማንቸስተር ዩናይትድ በኩል። እነዚህ መረጃዎች ሁሉ ባለፉት 24 ሰዓታት የወጡ ተጨባጭ መረጃ ሩመርሶች ናቸው። በቀጥታ የምናልፈው እንግዲህ ወደ ጁሪየን ክሩፒ ነው። ይህን ተጫዋች ለማስፈረም
የእንግሊዝ ትላልቅ ክለቦች ጨምሮ በዩሮፒያን ቶፕ 5 ሊግ የሚገኙ ክለቦች አጥብቆ የሚፈልጉት የፊት መስመር ተጫዋች ነው። ከዚህ በፊት ከአርሴናል ጋር በተደጋጋሚ ስሙ ሲነሳ ነበር። ከዛም በኋላ ሌሎች ክለቦችም ይህን ተጫዋች እንደሚፈልጉት በስፋት ሲገለጽ ቆይቷል። ፒኤስጂ የዚህ ተጫዋች አጥብቆ ፈላጊ ነው። በአንድ ወቅት የዚህ ተጫዋች ስም ከሊቨርፑል ጋርም ሲያያዝ ነበር። የተለያዩ ክለቦች ይህን ተጫዋች እንደሚፈልጉት ይነገራል። አሁን ላይ ግን ይህን ተጫዋች ለማስፈረም ከበርንማውዝ ጋር ፊት ለፊት ለመደራደር ጊዜ፣ ሰዓት፣ ቀጠሮ መርጦ ሁሉንም ነገር አስተካክሎ ቀጣይ ስራ ቀናትን በቀጥታ ኦፊሻል ድርድር ለማድረግ የተዘጋጀው ክለብ አሁንም የሮቤርቶ ዲዘርቢ ቶትናም። ትናንት ስካይ ስፖርት እና ኢንዲፔንደንት ባረጋገጡት መረጃ መሰረት እነዚህ የተጫዋቹ ፈላጊ ክለቦች እስካሁን ድረስ ከበርንማውዝ ጋር በቀጥታ ዳይሬክት ያደረጉት ምንም አይነት ግንኙነት በሁለቱ ወገኖች መካከል አልተደረገም። ነገር ግን ቶትናም በቀጥታ ይህን ተጫዋች ከተወካዮቹ ጋር ከባለቤት ክለቡም ጋር ለመደራደር ኦፊሻሊ ቀጠሮ ይዘዋል እና በዛ ቀጠሮ መሰረት ኦፊሻል ድርድር ከፍተው በዚህ ተጫዋች ዙሪያ ያለውን ቅድመ ሁኔታ አሟልተው ቶትናሞች ለማስፈረም ሲሪየስ የሆነ ፍላጎት አሳይተዋል። ይሄ ተጫዋች መርሳት የለብን፣ በፒኤስጂ በተለይ በጥብቅ ይፈለጋል። አርሴናል የዚህም ተጫዋች አማራጩ ነበር። የምታስታውሱ ከሆነ ከጁሊያን አልቫሬዝ የዝውውር ሂደት የማይሳካ ከሆነ የአርሴናል ሁለተኛ ምርጫ እንደሆነ ሲናገር ነበር። አሁን እንግዲህ ጠንካራ በዚህ የዝውውር መስኮት ባንኩን ሰብሮ እንግዲህ በአስደናቂ ሁኔታ ኢንቨስት እያደረገ የሚገኘው ቶትናም አሁን ቀጣይ ኢላማው ቶናሊና ፈርናንዴዝን ካስፈረመው በኋላ ጁሪየን ኩሩፒ እንደሆነ ተገልጿል። ይሄ በጣም የሚያስገርም ነው። ቶትናም በዚህ የገንዘብ አወጣጡና በዚህ አሰራሩ ኩሩፒን አያገኝም ማለት አይቻልም። ምክንያቱም ሌሎች ክለቦች የበለጠ እየተዘናጉ ነው እዚህ ዝውውር ላይ የሚያሳዩት ፍላጎት። ምክንያቱም ከዚህ በፊት በጥብቅ የምንሰማው የአርሴናልና የፒኤስጂን ስም ነበር። ግን አሁን ቶትናም አግሬሲቭ ሆኖ እዚህ ዝውውር ላይ ገብቷል። ከበርንማውዝ ጋር ለመደራደር ኦፊሻሊ ቀጠሮ ይዘዋል። ቀጣይ ድርድሮች በምን አይነት ስቴጅ ይጓዛሉ የሚለውን አብረን በጋራ የምንመለከተው ነው። ግን ኩሩፒ ላይ ያላቸው ፍላጎት እንደ ማቲያስ ፈርናንዴዝ እና እንደ ሳንድሮ ቶናሊ ጠንካራ መሆኑ በጣም ተረጋግጦ የተዘገበ መረጃ ነው። የሚያስገርም ቶትናም የዝውውር ሂደት አጠቃቀም አሁንም እንደቀጠለ ነው። ይሄን ተጫዋች የሚያስፈርም ከሆነ ቶትናም ምን አይነት የተሟላ ቡድን እንደሚሆን ከወዲሁ መገመት ይቻላል። ስለዚህ የቶትናም የዝውውር ሂደት አሁንም እያስገረመ ነው የሚገኘው። በመጨረሻም እንግዲህ ትኩረታችን የሚሆነው ብራድሊ ባርኮላን የተመለከተው የመጨረሻ መረጃችን ነው። ይሄ ተጫዋች በአርሴናል ራዳር ውስጥ አለ። ግን አርሴናል የሞርጋን ሮጀርስን ሂደት እስከ መጨረሻው ከተጠቀመ በኋላ ካልተሳካለት ፕላን ቢ ወይም በአማራጭነት የያዘው ተጫዋች ነው። ግን ይሄ ተጫዋች ደግሞ በጥብቅና በቋሚነት የበለጠ ደግሞ እድሉም ሰፊ ነው እየተባለ የሚነገረው ወደ አንፊልድ የመዘዋወሩ ጉዳይ ነው። በትናንትናው ዕለት ብራድሊ ባርኮላ በነበረው ጋዜጣዊ መግለጫ ስለ ቆይታው ተጠይቆ አሁን ትኩረቱ ዓለም ዋንጫ እንደሆነና ከዓለም ዋንጫ በኋላ የሚፈጠረውን ጉዳይ አብረን እንመለከታለን። ግን አሁን ላይ ስለ ቀጣይ ቆይታዬ ምንም የምለው ነገር የለም፣ ምንም የማውቀው ነገር የለም። ግን ከዓለም ዋንጫ በኋላ ሁሉም እውነታ ግልጽ ይሆናል። አሁን ላይ ግን ትኩረቴ አገሬን ማገልገል ስለሆነ ሙሉ ትኩረቴ እንግዲህ በቀጥታ በዓለም ዋንጫ ላይ ነው የሚል አስተያየት ሰጥቷል። ይህንን አስተያየት ተከትሎ እንግዲህ ፋብሪዚዮ ሮማኖ ከ6 ቀን በፊት ፖስት ያደረገው በሊቨርፑል አሁንም ቅድሚያ የሚሰጠው በሌላኛው የዊንግ ፖዚሽን ላይ ፕራዮሪቲ ታርጌት የሆነው ብራድሊ ባርኮላ የበለጠ የአርሴናል ፕላን ቢ ነው። አርሴናል የበለጠ 100% በዚህ የዝውውር መስኮት ማሳካት የሚፈልገው ዝውውር ሳይሆን ፕላን ቢ ነው።
ስለዚህ ሊቨርፑል ሞር ቻንስ አለው ይህን ተጫዋች የማስፈረም። አሁን ከበስተጀርባ እንግዲህ ከተጫዋቹ ተወካዮች ጋር ያለው ድርድር በጣም ተቀላጥፎ እንደሄደ የሚገልጹ ከወደ ፈረንሳይ በነፋብሪክ ሃውኪንግ የነፋብሪዚዮ ከ6-7 ቀን በፊት ወደ ሊቨርፑል ባርኮላ የመዘዋወር እድል አለው ብሎ የገለጹበትን ፖስቶችን በድጋሚ እየለቀቁ ሪፖስት እያደረጉት ነው። ሪፖስት እያደረጉ የአይን ኢሞጂ ያስቀመጡ። ምክንያቱም ይሄ ዝውውር ሂደት በያን ዲያሞንዴ ዝውውር ላይ ጥገኛ የነበረ እንደሆነ ሲገለጽ ነበር። ምክንያቱም ፒኤስጂ ዲያመንድን የሚያገኝ ከሆነ ባርኮላን የመልቀቅ እድል ይኖረዋል። የማቆየት ጉዳይ የበለጠ ፒኤስጂ ተጫዋቹን አይጫንም። ተጫዋቹ ደግሞ እንደምታስታውሱት ከወራት በፊት አዲስ ቻሌንጅ እንደሚፈልግና አዲስ የላይፍ ኤክስፒሪየንስ የበለጠ ደግሞ የቋሚነትን ቦታ ዋስትናን ስለሚፈልግ ፒኤስጂን ይለቃል በሚል በስፋት ሲገለጽ ነበር። ስለዚህ አሁን ላይ የበለጠ የሊቨርፑልና የባርኮላ የዝውውር ሂደት በድጋሚ ነፍስ ዘርቶ እንግዲህ አሁን ባለፉት 24 ሰዓታት በጣም ሰፊ ሽፋን አግኝቷል። ይሄ ዝውውር ሂደት እንግዲህ ምናልባት እስከ ዓለም ዋንጫ መጠናቀቅ ድረስ አንድ ተጨባጭ የሆነ መረጃ ሊሰማ ይችላል። በተለይ ኦፊሻል ድርድሮች ካሉ፣ ከበስተጀርባ የሚሰሩ ቅድመ ዝግጅቶች ካሉ፣ በሁለት ወገኖች መካከል የሚደረግ ውይይቶችና ድርድሮች ካሉ በቀጣይ ቀናት ይፋ የሚወጣ ነው የሚሆነው። እንደምታስታውሱት የዛሬ ሳምንት ነበር የዲያማንዴን ሂደት በተመለከተ ትክክለኛ የታወቀው ኦፊሻል ኮንፈርሜሽኑ እየታወቀ የመጣው። ስለዚህ በሳምንቱ እንግዲህ አዲስ መረጃ እንሰማለን የሚለው ጉዳይ በስፋት እየወጣ ነው የሚገኘው። በቀጣይ 24 ሰዓታት እስቲ ብራድሊ ባርኮላ እና ሊቨርፑልን በተመለከተ አንድ የተጨበጠ መረጃ ይወጣል ተብሎ ይጠበቃል። ይሄን መረጃ እንግዲህ የበለጠ የምንጠባበቅ ነው የሚሆነው። እስካሁን ድረስ ባለው የዝውውር መረጃ ከታማኝ ዘጋቢዎች ወይም ተቀባይነትን ካፈሩ ተጨባጭ ዘጋቢዎች የወጡ የእያንዳንዱ ክለቦች ሪፖርት ይህን ይመስላል። በነገራችን ላይ ቼልሲ የራዮ ቫሊካኖን ዊንግ ባክ ወይም ፉል ባክን ለማስፈረም የሚያደርገውን ጥረት የበለጠ በላቀ ደረጃ አሁን ከፍ አድርጎ በዚህ ተጫዋች ዙሪያ እየሰራ መሆኑን ባለፉት 24-48 ሰዓታት ሲገለጽ ነበር። እንደምታውቁት ቼልሲ ከማርኮ ፓሌስትሪ የዝውውር ሂደት በቀጥታ ትኩረታቸውን እንግዲህ ግራኒት ዣካ ላይ አድርጓል። እንዲሁም በተጨማሪ የራዮ ቫሊካኖን ፉልባክ ከዚህ በፊት ከቼልሲ ጋር ስሙ በተደጋጋሚ ሲነሳ የነበረውን ፉልባክ ለማስፈረም አሁን ላይ ቼልሲ ከተጫዋቹ ጋር እንደውም በግል ስምምነት መፈጸሙ ከዳሪዮ አስ በሰሞኑ ዘገባዎች ላይ በተከታታይ ስንመለከት ነበር። ቼልሲ አንደኛ በዚህ ፉልባክ ላይ ያለው ፍላጎት ከዛቪ አሎንሶ ጋር በቀጥታ ተያያዥ የሆነ እንደሆነ ሲገለጽ ነበር። አሁንም ቼልሲ ተጨማሪ ፉልባክ ለማስፈረም በዚህ ተጫዋች ዙሪያ እየሰራ እንደሆነ ፔፕ ቻቫሪያን ለማስፈረም በጣም መቃረቡንና ከተጫዋቹ ጋር በግል መስማማቱን ማርካም ዘግቧል፣ ዳሪዮ አስም ዘግቧል፣ እነ ማቴዎ ሞርቲም እየዘገቡ ነው የሚገኙት እና ቼልሲ ዊንግ ባክ የማስፈረሙ እድሉ ሰፊ ነው እየተባለ ነው። እስቲ በቼልሲ በኩል የወጣው ባለፉት 24 ሰዓታት መረጃ ይሄን ይመስላል። በአጠቃላይ ባለፉት 24-48 ሰዓታት ያሉ የዝውውር አፕዴቶች እኒህን ይመስላሉ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ የዝውውር የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የሪቻርድ ሂውዝን ጉዳይ በተመለከተ እንዲሁም በዓለም ዋንጫ ምሽት የስፔንን ጨዋታ እንዲሁም ሌሊት 8 ሰዓት ላይ የተደረገውን የፖርቱጋልና ክሮኤሽያን ውጤት ይዘን ምንመለስ ይሆናል። እስከዛው ድረስ ሰላም ቆዩ።